ጓደኛዬ ቤት ቁጭ ብለን እያወራን ነው። እኔ ምልህ ግን ምን አይነት ወሬ እያወራቸው ነው? ቆይ የምታገኛቸው ሴቶች ሁሉ እንደደነበረ በሬ በቀንዳቸው እየወጉ ከአካባቢ የሚሰወሩት። ኧረ ተወይም በእናትህ። ሴቱ ሁሉ እንቶ ፈንቶ ወሬ ለምዶ የኔ ቁም ነገር ወሬ ምንም አይጠማቸውም። እንዴት እባክህ? ባለፈው ከአንዷ ጋር ቁጭ ብለን እያወራን ስለ ዩክሬንና ራሻ ጦርነት ምን ታስቢያለሽ ስላት ኧረ አንተ መረሸን ነበር ብላ በጥፊ ብላኝ ሄደች። አሁን በጥፊ ያስመታል? ኧረ መልካም ሴት ገጥማ ነው በጥፊ ብቻ የተፋታች። ክፉ ሴት ብትሆን ኖሮ አናትን ነበር እንደ ቀይ ባህር ለሁለት ከፍላለ የምትሄደው። ማለት ለምታወራው ወሬ ሰውና ጊዜ መምረጥ አለብህ። ከሂስትሪ ቲቸር ጋር ቁጭ ብለህ የምታወራውን ወሬ እንዴት ከሴት ጋር ቁጭ ብለህ ታወራለህ? እሷ እኮ ካንተ ጋር ትኩሳት ስለሚለው መጽሐፍ እንጂ ስለ ቶክስ ልታወራ አይደለም የመጣችው። እኔማ ዓለም አቀፍ እውቀት ላስጨብጣት ብዬ እንጂ በሌላ አስቤው እኮ አይደለም። ሰውዬ ዓለም አቀፍ እውቀት መጨበጥ ከፈለገች እኮ ቤቷ ቁጭ ብላ ዜና ማየት ትችላለች። አንተ ጋር ምን አስመጣት? በልሽ ቀጥላውን ያንተ ጉድ እኮ አልቅም። የሆነ ምሽት ደግሞ ከአንዲት ልጅ ጋር ጠረጴዛችን መሀል ሻማ በርቶ አንድ ሬስቶራንት ውስጥ ቁጭ ብለን እራት እየበላን ምንድነው መብራት ጠፍቶ ነው እንዴ ሻማ ያበሩት አልኳት። አረ ምን አይነት ፍቅር የማይገባ ደነስ ሆነ በዚህ ሻማ ነበር ማቃጠል ብላ ጥላኝ ሄደች። ቆይ መብራት የለም እንዴ ብሎ መጠየቅ ነውር ነው እንዴ? አረ ምን አለ አንተስ መብራት ይዞክ በሞትክ። ሻማ አብርቶ እራት መብላት አንዱ የፍቅር መገለጫ መሆኑን አታውቅም? እኔ ሻማ ሲበራ ማውቀው ወይ መብራት ሲጠፋ ወይ ለልደት ወይ የተለያዩ መንፈሳዊ ክብረ በዓላት ሲኖሩ አሊያ ደግሞ ሰው ሲሞት ነው። ሻማ አብርቶ እራት መብላት የፍቅር መገለጫ መሆኑን ገናውን ካንተ ሰማው። ይኸውልህ በጣም የተናደድኩ ነው። ትንሽ ከቆየው በቡጤ ወይ በቴስታ ልል ስለምችል ካሁኑ በሰላም ብትሄድ ይሻላል። ቻው ብሎኝ ተነሳና ወደ ቤት ገባ። እኔም ንግግር አለመቻሌ ያመጣብኝን ማዕት እያሰብኩ በትካዜ ተውጬ ግቢውን ለቅቄ ወጣው። ጓደኛህም ተናደደብህ ብሎ ጓደኛህም ተናደደብህ።